የመጡት? ዛሬ ማለት ነው። መቼ ነው የመጡት? አይደለም ቀን እኮ አንቺን ላገኝ። ብሩኬ አንተ እኮ በቃ ፕራንክ አታድርግ። ማን ነው እንደኔ ሳይወድ በግድ ሳቀ? ቤተሰቦች ሳይወድ በግድ ሳቀ ዛሬ ማለት ነው። እግዚአብሔርን ሳልወድ በግድ ነው የሳኩትኝ። በጣም እየሳኩኝ። ኧረ በስመ አብ። የዛሬው ግን በጣም ልዩ ነው። ቤተሰቦች ሰላም ሰላም፣ እንዴት ናችሁልኝ የእኔ ውድ ቤተሰቦች፣ እንዲሁም የጨረቃ ፋሚሊዎች እንዴት ናችሁልን? በያላችሁበት ዓለም ዳርቻ ሰላማችሁ ዝዝዝት ተረፍረፍ ይበልልኝ እያልኩ እንግዲህ ጨረቃዎቻችን ቀሩ ስንላቸው ካች ብለዋል። እውነት ለመናገር እኔ ቀሩ ብዬ ነበር፣ ተስፋ ቆርጬ ልተኛ ነበር። ምክንያቱም በጣም ሰዓት ሄዷል። 3 ሰዓት ነው የመጡትና በኢትዮጵያ ደግሞ 3 ሰዓት ማለት ያው ሁሉም የየራሱ ሩጫ ስላለ በጠዋት ተነስቶ 3 ሰዓት ኦሬዲ የመተኛ ሰዓት ነው። ምክንያቱም ጠዋት ሁሉም ተነስቶ የየራሱ ሩጫ አለ፣ ስራ አለ፣ ብዙ ነገርና ማንም እስከዛ ሰዓት የሚያመሽ የለምና ረፋፍደው መጥተዋል። ቀሩ ብዬ ተስፋ ቆርጬ ነበር፣ ግን ከረፈደ መጥተዋል። ብሩኬና ፍፄ እንግዲህ ሀይሚ ላይ ትልቅ ጨዋታ ነው የተጫወቱት። ማን ነው ግን እንደኔ ለየት ያለ ፕራንክ በመምጣቱ ደስ ያለው? አዎ አንዳንድ ጊዜ አፈቀርኩህ ብቻ ሳይሆን ሌላ ወንድ ያዝኩ ሌላ ሴት ያዝኩ ሳይሆን እንደዚህ ዘና ፈታ በሚያደርግ ፕራንክ በመምጣቱ ደስ ብሎኛል። እውነቴን ነው የምላችሁ። በቃ እኔ የዛሬው ቪዲዮ ቃል ያጣሁለት ቪዲዮ ነው። የእውነት እነሱን ፈታ ብለው እኛም ፈታ። ሀይምዬ ተጨነቀችብኝ እንጂ ሀይምዬን አስጨነቀብን እንጂ እውነት ለመናገር እኔ ገና ቪዲዮን ሳይ እንደ ሀይምዬ ላይ ግን ማንም የሚጫወትባት ጨረቃዬ ላይ ማንም የሚጫወትባት እያልኩ ነበር። ታምኔሉን ገና አይቼ ማለት መግቢያ ኢንትሮውን ማለት ነው አይቼ ጨረቃዬ ማንም የሚጫወትባት ነበር ያልኩት። ብሩኬ መሆኑን አላወቅኩም ኢንትሮ ስለሆነ ማለት ነው። እና በኋላ ነው ፍፄና ብሩኬ እንግዲህ ለሀይሚ ፈትፍተው እንዲህ። እኔ የሚገርመኝ ሀሳቡ ከየት መጣ ሀሳቡ? በጣም የገረመኝ ነገር ማለት ነው እንዴት እንዳገኙት ሀሳቡን። እውነት ብሩኬ እኔ የሚገርም ደግሞ ሹፎኑን ከየት አገኘኸው? ሹፎን ለአንተ የሚሆኑ ብሩኬ ማለት በጣም ረጅም ነው። አስቡት። የሀይሚ ሹፎን በፍጹም አይሆነውም። ይሄን ሹፎን የሰጠሽው ሴት ራሱ በጣም ኃይለኛ ተንኮለኛ ነሽ። ዛሬ ግን በጣም ነው የደከምኩት። ሹፎኑ ሲለብሳ ፍፄ ማለት ነው በጣም ተንኮለኛ ነህ፣ ተንከሴስ ነህ። ሀይሚዬ እንደዚህ ያስጨነቃትና እንግዲህ ምንድን ነው ያደረጓት? የብሩኬ አያት መጡ ብለው ነውና አለባበሱ በቃ ሁሉ ነገሩ እውነትም አያት ነው የሚመስለው። ብሩኬ አያት ሽማግሌ እንዴ! ምን አስበህ ነው ግን ጨረቃዬ ላይ እንደዚህ የተጫወትክባት? ቦራ